ያወጡት ነው። የሊቃውንቱ ደግሞ በአክሱም ሄደው በስንት ሀገር ሄደው ቀምሞ ከዚህ የላሊበላ እንደዚህ ያለው አውጣተው ምስክር እያሉ በምስክር የተደረገ እና ስለዚህ ስለኛማ እንግዲህ ቅዱስ ናኩቶራብን ቅዱስ ገብርኤል ገና በህፃንነቱ ማለት ነው ጌታችን አዞት 7 መሰላል ሲጎበኝ ማለት ነው በሲኦል ያሉት ሀጣን አይቶ ናኩቶራብ ስለዚህ ሲጠይቅ ሀገሩ ነው ሲጠይቅ ይሄ ነው ይሄ የሰራ ነው ይሄ ካህን ነው ሀባሳው ይሄ ነው የሰራው የሚገረፈው እንደዚህ ብሎ እንደ ራዕይ ማርያም ማለት ነው። እንደ ራዕይ ማርያም ሲጠይቅ በኋላ ግን መጣና ከዚህ በቃ እንጦት ተብሎ በቃ ሰውነት ሌት ቀን ሳያርፍ ከቆመ ሳያጠፍ ሁልጊዜ እጁን ዘረዘቀ ሁልጊዜ በእንባው እንደታጠበ የመጨረሻው ጊዜ እመቤታችን እንግዲህ መሰዋያ ጊዜ ደርሷልና ልጅ ቃል ኪዳን ይሰጠን ለምነው አላቸው። አልመጣም ጻድቃን ሰማዕታትን አስከትሎ እመቤታችን አስከትሎ መጣ። ምንድነው የምትለው ምን እንዳርግልህ አለ። ልብ የሚያስበው ኩራት የሚያነሳው ፈጣሪ ያውቀዋል። እነዚህ ያሳየ ቅዱስ ገብርኤል ያስገኘልን ያጣን ማርያም ይሄ ማስመከ ስናይ የላቸው ወይ አምላክነትን አያውቁ አንድነት ሶስትነትን አያውቁ ምን ብዬ ይልሃለሁ። ከዚያ በኋላ እንደገና ቀጠል እያለቀሰ ቀጠለ። ከዚያ በኋላ ብር ይልሃለሁ እንደገና አስጨመረ። በቀን አንዳንድ ሺህ ነፍሳት ሰጥቻለሁ። እንደገና አንድ ግመል የተጫነችውን ኩንታል ጤፍ በተቆጠረ ደጃፍ እንዲረገጥልህ አደርጋለሁ። ደጃፍ የተረገጠው ሁሉ ግን ኃጢአቱን እምርልሃለሁ ብሎ ሰጠ። ከዚያ በኋላ እንደገና ይቀጥላል። ያን ደግሞ እያለቀሰ እንዳሳለ የመጨረሻው ጊዜ እንባህን በቤተ መቅደስ በዚያ በደረቅ ዋሻ በተሰራች በዚያ በጸለየበት ቦታ በዚያ የእንባ ምሳሌ ሁሉ ደግሞ ጸበሉ እንደሚታየው በከንቱ የማይጨምር በብርሃን የማይቀንስ እንግዲህ መድኃኒታችን ነው። ትንሽ እየቀመስን ጨጓራ በሽታ ያለበትን ሌላ በሽታ ያለበትን እየተቀባባን የውጭው ደግሞ አሁን የጋረዱት እኮ የዳኑ ሰዎች ናቸው። ከዚህ ያልደሳቸዋል ከዚህ የሚሰጣቸው አጡ። ከዚያ እየሄዱ እየተጠመቁ ዳነ። የኔ የውጭ እንትን እንዳትነቁ ሰው አክብራችሁ ያዙት። አሁን ቤተክርስቲያኑ ካበቃ በኋላ በአንድ ዘዴ ሆኖ በአንድ ተሰባስቦ መጠመቂያው እንዲበረታ ይሆናል። ያው እንዲቀዳም እንዲጠጣም ይደረጋል። አሁን ሰው ደግሞ ተወስኖት እንኳን ያውቃል እንኳን በእጃቸው እየገቡ የጠለፋቸው ነው። እና መቼም ሰው ጸበሉ እምነታችን የሚያደርገው በብዛት ብቻ አይደለም እምነት ብቻ ነው። ስለዚህ የቤተክርስቲያን እንድትሰራ እንኳን የሚያደርጉት ምንድነው በስራት የደረሰለት ልጃቸው የወለዱ ሰዎች ሌሎችም ደግሞ እንደዚህ ያለው አሁን ተሰባስቦ የቤተክርስቲያን እንድታደስ የተደረገው ከመንግስት ከቱሪዝም ከማንኛውም ነገር ከወረዳው ከአውራጃው ከቤተ ክህነቱ ጠቅላይ ቤተ ክህነት ድረስ ተፈቅዶ እንዲታደስ ተደረገ። ድሮ በድሮ አሁን አጣጣሙ በድሮ ሁኔታ ነው በኖራ እንዲሆን ነው የተደረገው። በድሮ አጣጣም ነው ግን ለዚህ ለዋናው ያለው ቱሪዝም ሊሰራል ቃል ሊሰራል ያለው ቃወት ነው ምን ሰው ነው በመስታየት ይደረግና በዚህ ይገባል በዚያ ይወጣል። ደግሞ ቅዳሴያችን ሲገባ ደግሞ ተወሰቸው በዚያው ገብተው ሲያውቁ ባጎርጉር ወዲያ ይዘሉ በቀን ቅዳሴ ያለና በዚህ ጎርጉር አይተው ከዚያ ያሉ ቅርስ አይተው በዚያው ቢወጡ አሁን ያለው ቅርብ ነው። በዚያ ያብቁት ያጠቃላል። በዚያ ጊዜ ነው ቅርስ እንዳሳያችሁ ማለት ነው። አሁን ዛሬ የቅዱስ ናኩቶራብ የሚሳለምበትን ሲያጥሩበት የነበረው ጽናው አንተ የምታጥበው ማዛውን አሸተህ የምትጠንበት የሚለው ጽናዋን መስቀሉ ነው የምናሳያችሁ። ሌላው ግን ቅርስ እንግዲህ አላየነውም ጽናውን አላየነውም። አሁን ወርቅ ከበረሰቱ ራስ ወሬ ብጡል ናቸው የሰጡት። ራስ ወሬ ብጡል ይወሉ የትጌጣይቱ ወንድም እሳቸው ራስ ወሬ ብጡል የራስ ጉግስ አባት ማለት ነው። ያው ክስ አቁቶ የዘውዲቱ ባለቤት ምን የሰጡት የዘውዲቱ ባለቤት የብር ወርቅ አሁን የሰጡት ላሊበላ አዚያ ተቀምጠው ይብራሃ ተነስ ናኩቶራብ ወዲህ ላሊበላ ድረስ የሚባለው ከዚያ ከመቶ አሰባሰው ጾታ ጋር ያስደርጉ በእናንተ ጾታ ሀገሪቱ ያሉ ሱባኤ ያንሱልህ ነው። 3 ወርም 4 ወር ፈጀባቸው። ያው ውድድር አገሰ የሚመለሰው ካህናት ያሉ አባቶቻችን ተሸለሙ። አስራት በኩራቱን ተማሩ እስከ ኃይለ ሥላሴ ድረስ እስከ ደርግ ድረስ እኛ የሚያወጣው ግብር የሚያወጣው አስራቱን ወዲያው ገቢ ነበር የሚደረግ ወደ ቤተክርስቲያን ገቢ ነበር አደርጎ ወዲህ ነው የቀረው። ያው እሳቸው የሰጡት ይሄን ሰጡ። ለላሊበላ 2 ለኛን ለመርቆሬዎስ አንድ አድርገው ሰጡ።
አራቱም አሉ ማለት ነው። እዛ እንትን አለ ላሊበላ ሁለት አለ። የሚኖረው ቤዛ ኩሉ ሲባል አማኑኤል ነበር። አንዱ ቤተ ማርያም አንዱ አማኑኤል ነበር። እዛ ግን አጣቃላይ በአንድ ሙዚየም አባደም ቤዛ ኩሉ ላይ አወጣቶች ይወጣል ነው ማለት ነው። ይወጣል ሙዚየም ተሰርተው ሙዚየም ሁሉ ሊቆም ማለት ነው። እኛ ነው ወደ ፍሎ ወደ ሙዚየም ማለት ነው። አሁን ሙዚየም ቤትም ሀይ ሰተ ነበር ግን አመች የለም አላይ አመች ሰተ ነበር። አይ ያን ሱ ራዚ በጸባው ህንጻው ጋር ዋሻው ጋር ተመሳሱ የሚሄደውም እዚህ ጋር ነው። ሙዚየም አሁን ከዚህ ቢሆን አሁን እንደገና ጉብኝቱም አዎ ባለስልጣኖች እንደዚህ ነው። በዚህ አካባቢ ቤተክርስቲያን መልቀቅ ያለበት በዚህ አካባቢ ያው ምትጀምረው በዚህ ምክንያት አሽተን መጣን እንያት ማዕጠንቷን መዓዛውን አሽተን የተባለው በዛው አይደል? ምኑ ነው እዚህ የምናየው? አይ ማዕጠንቱን አሽተን ማለት እሱ ማለት ነው። ከዚህ ነው ግንኙነት አለው። ይሁንና አሽተን ማለት ዋሻ አለው ውስጥ ለውስጥ እና እሳቸው ሲያጥኑ በማዕጠንቱ አንድ ጊዜ አውቄ አስገብተዋል። ገብተዋል። አሁን ቄሮስ አሁንም አርጅተዋል። በደጅ ነው እንጂ እሷም ትከፈታለች ውስጧ ይገርማል እኮ ግን በዚህ ሲያጥኑ ቅዱሳን መጣው ሸጠታቸው። ሌላ እንደዚህ አሁን ቅዱሳን የሚኖሩት አምባ ጽዮን የሚባል ገዳም አለ። አሁን ዮሐንስ እና ሚካኤል ናቸው አካባቢ። ዮሐንስ የህዝቡ የምን መሳሪያ ነው ያገኙ። ሚካኤል ግን ገዳም ነው መነኮሳት የሚኖሩበት ላይ እና በዚያ የሚኖሩ ያነ አምባ ጽዮን ይባላል። እቺ አሸተ ጽዮን የምትባል አሁን ከዚያ እየተመጣች ስላቸው አምባ ጽዮን በዚህ ወደ ጎንደር ያለች ናት። ሌላ ናት ወደ ምስራቅ ነው እየተመጣች ስላቸው እኛ የምንለው በገዳም በአምባ ጽዮን ገዳም ነው። ግን ካይሆነች ከዛሬም አላየንም። አሁን ግን መዓዛውን አሸተን የመጣ ነው። መንፈስ ቅዱስ መርቶን መዓዛውን አሸተን የመጣ ነው። አሸተን በፊት የነበረው ግን የኢየሩሳሌም ተራራ ተመስራች ሲሆን ጽዮን ተራራ ነው የሚባለው። ከዚያ የነበረው ነው ላስታ የሚባለው የአገሩ አቅኒ በላስታ ነበር ሲጠራ ነበር። ከበኋላ ደግሞ ላሊበላ ደግሞ ናቸው ጽዮን ተራራ የኢየሩሳሌም ተራራ ተመስራች ደስ ይላል። አገሩ ሁሉ የምታሰብ ነው። ሁለተኛ ደግሞ ቤተክርስቲያን ሲጀምር ማለት ነው ሲጀምር መቼም ልጅ ሲወለድ ክርስትና ሲወስድ እንደሚወጣልን እሱ ደግሞ ደብረ ጽዮን ብላችን ይሰየማል። ዳክታ ደግሞ ቤተ መቅደስ ሲያሰራ በቃ በኋላ ደግሞ ወግረስ ይሄናል። ወግረስና ደብረ ጽዮን ልዩ ልዩ ናቸው። አያቲም ዋቲም ሳዳቲም ዋቲያላቸው ይላል። ይህ መውጫቸው መግቢያቸው አንድ ሆኖ ግን ይሄ ምድር ቤት አፋቅ ነው። ግን አባቶቻችን ለማረጋገጥ ማለት ነው ተገውቶ አይታወቅም። እንደዚህ ቢታይ በምንባቸው ጊዜ ግን ቄስ ጣሰውና ቄስ ታምራት ቄስ ጌጥ የሚባሉ ገቡ። እነዛ ስልጣን የለም ጧፍ ይዘው ማለት ነው። ጧፉን ከዚህ ማር ስለነበረ የሰው ያደረጉ ከዚህ ቤተክርስቲያን ሰው ያመጣል። ከዚህ ቤት ሰራ ነበር የሚቀደስ ነው። ያይዘው ደግሞ ከዚያ መካከል ሲደርሱ አንደኛው ደጃፍ ሲከፈት ማለት ነው። እንግዲህ ያየው ሁኔታ በቃ መብራት ተጠፋባቸው። ወደ ኋላ ሲመለሱ ተመለሱ ተመለሱ ወጡ። ያለ ቄስ ጌጥ የሚባለው ግን ወዲያው ነው። ከዚያ በኋላ ደግሞ የበቁ ደግሞ ድሮ እኮ በዚህ አካባቢ ነበር የዛሬ እየራሱ እነዚያ ደግሞ የማይገባውን መላእክት ጋር ሲሄድበት ነበር። ቅኔ ማህሌቱ ሰዓታት መቋሚያው መቅደሱ ቅድስቱ ምን አነሳቸው እንደገና በዚያ ምትለው እግዚአብሔር እኮ የአፋዊና ዳሪው ብቻ ሳይሆን የልብ አምላክ ስለሆነ በርባሪ ስለሆነ እናንተ ተደባብራችሁ ትገባላችሁ። የሚገቡ እኮ በሱባኤ ነው። በሱባኤ ልብ መካፈት ይገባል። እንደው ስልጣናቸው ያደርጋቸው ነው። ከዚያ በኋላ ነው የኋላ ልጅ ደግሞ ደፋር ነው ወይም ደግሞ ነው ትንሽ መስኮት ሙጫት ነው መስኮት ታያቸዋለህ። አዚያ ብሎ ሙጫት መስኮት ይታያል ተደራቢ ማለት ነው። ያችን ታጥተው አውዘው ቢረዝም በኔ ቁመት ነው ስፋትም የለውም እና ስለዚህ ከዚያ የሚሄደው አሸተ መሪያ ብቻ ነው እንጂ ብዙ ጉኝት ነው። ወደ ውስጥ ግን ስፋት አለው ነው ስፋት አለው እና አሁን በውስጥ እንደው ምንጭ ያለ ምን በተባሉ ጊዜ ግን ምንጭ የሚባል ነገር የለም። ቅዝቃዜ በቃ ጨለማ ነው።
እና ያው እንደ ሀገር አሁን ግን ተፈጥሯል ያ በስውር ቤተ መቅደስ የሚባለው ምክንያቱም በስውር የነበረበት በስውር ሲጸልይበት የነበረ አሁን የተሰወረበት ስለሆነ በስውር ቤተ መቅደስ ተብሎ ይጠራል። ይሄ መቅደሱ ነው። ይሄ ቅዱስ ነው እና ይሄ ነው እንግዲህ መረጃችን ያቺ እዛ አሽተን ያለው ቀዳዳ በውስጥ ለውስጥ የሚገናኙበት ከዚህ ጋር ሀሌተ መቅደሱ አለ። ከቤት ደግሞ ያለ ደግሞ ያ እንትን አለ የሆነ ይሄን የሚዘጋ ማለት ነው።